ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ቀናችሁ እንዴት ነበረ? እህቶቼ ከምናየው ከምንሰማው ክፉ ነገር ፈጣሪ ይጠብቀን፣ ለሀገራችን ያብቃን፣ ከቤተሰቦቻችን ጋር በሰላም ለመገናኘት ያብቃን። በጸሎታችሁ በዱአችሁ በርቱልኝ፣ ጠንክሩ፣ አይዟችሁ፣ እንዳትጨናነቁ መወዳችሁ እህቶቼ የስደት ወገኖቼ ማለት ነውና ዛሬ እንግዲህ ሀይሚዬና ብሩኬ አብረው ቢመጡ በጣም ደስ ይለኝ ነበረ። ግን ደግሞ ቅመምዬ አልመጣችም። ኤፍሬምና ብሩኬ ናቸው የመጡት። ግን በነገራችን ላይ መሀል ቤት ሀይሚ እየተጎዳች ነው። በነገራችን ላይ ብሩኬ ወደ ቤት እንድትመለስ ይፈልጋል። ኤፍሬም ደግሞ ከሱ ጋር እንድትሆን ይፈልጋል። መሀል ቤት ሀይሚዬ ምን እንደምትወስን ፈጣሪ ይሁናት፣ የኔ እናት ማለት ነው። እግዚአብሔር በመሀላችሁ ተገኝቶ ነገሮችን ያስተካክልላችሁ ማለት እፈልጋለሁ። ሲቀጥል ደግሞ ኤፍሬምና ብሩኬ ደግሞ በእንደዚህ አይነት መንገድ አይደለም፣ ጋል በማለት ኃይለ ቃል በመነጋገር አይደለም ነገሮች የሚስተካከሉት። ተረጋግታችሁ እንደ ተማረ ሰው እንደ ወጣት ነገሮችን በመነጋገር ፈታችሁ ጥፋቶችን አርማችሁ አስተካክላችሁ ለማስተካከል ብትሞክሩ፣ ኤፍሬምም ደግሞ ያው ወንድማዊ ነትህን በማስታረቅ በማስማማት በማስተካከል ብትሄድበት መልካም ነው ብዬ አስባለሁ። የሚዋደድን ሰው መለያየት በጣም ይከብዳል፣ እውነቱን ስነግራችሁ ማለት ነው። መሀል ቤት የምትጎዳው ደግሞ ሀይሚዬ ናት። የምትወዱትን ሰው የምታፈቅሩትን ሰው የኔን የሚሉትን ሰው እንዲህ በቀላሉ መለየት በጣም ስለሚከብድ ማለት ነው። ስለዚህ ኤፍሬም በብሩኬ ሳይድም ያለውን ነገር እንዳስተካክል ወንድማዊ ምክርህን ከጎኑ ሆነ ይሄ ነገር ትክክል አይደለም፣ ይሄን ነገር አስተካክል። ሀይሚዬንም ደግሞ ስተት ካለ ይሄን ነገር ልክ አይደለሽም፣ ይሄን ነገር አስተካክሊ ብለህ ሁለቱን አግባብተህ አስታርቀህ ማየት እንፈልጋለን፣ እውነቱን ስነግራችሁ። ከዛ ውጭ ግን ይሄ ጓጓ እያላችሁ የምትነጋገሩት የቃላት ምልልስ ደስ አይልም። ወጣቶች ናችሁ። ምን ታመጣለህ የሚባል ነገር ችግርን አይፈታም። ግን እንደተማረ ሰው ሆናችሁ ግን ችግሮችን ብትፈቷቸው መልካም ነው ብዬ አስባለሁ። ብሩኬም በአንተ ሳይድ ያሉትን ለማስተካከል ብትሞክር፣ መሆን የሌለባቸውን ነገሮች ብትተው፣ እልክ ውስጥ ባትጋቡ፣ በቃ ሀይሚ የማትፈልገውን የማትወደውን ነገር በቃ ከሀይሚ የሚበልጥብህ ነገር ስለሌለ ነገሮችን ሁሉ መተው ያለብህን ነገር መተው ካለብህ መተው ነው። ምክንያቱም ሀይሚ በና ህይወታችሁ እንዲበላሽ አትፈልግም። በቃ እኔ ሀይሚን በተረዳኋት ልክ ከብሩኬ የምትፈልገው ነገር ምንድነው? መልካምነቱ፣ የዋህነቱን ሁሉም ነገር ትፈልጋለች። ግን ደግሞ ለሌሎች የሚያደርገው ነገር ደግሞ በእነሱ ህይወት ውስጥ እየጎዳቸው ስለሆነ ብሩኬ በመልካም ነገር ያደረገው ነገር እነሱ ጋር ደግሞ በሌላ መንገድ ዙሮ ስለሚመጣ ያ ዙሮ ነገር ሲመጣ ደግሞ የእነሱን ህይወት እየበጠበጠ ስለሆነ እሱን ነገር እንዲያስተካክል ነው የምትፈልገው። እና እርስ በራሳችሁ ተማምናችሁ ነገሮችን ለማስተካከል ብትሞክሩ ጥሩ ነው ብዬ አስባለሁ። መሀል ቤት ሆና የምትጎዳው ደግሞ ሀይሚዬ ናት። ብሩኬ ወደ ቤት ተመለሽ ይላል፣ ኤፍሬም ደግሞ እኔ ጋር ሁኒ ይላል። እሺ መሀል ቤት ምን አይነት ውሳኔ እንደምትወስን ሀይሚ እኔ አላቅም። በጣም ነው የሚከብደው፣ እውነቱን ስነግራችሁ። እንደዚህ ነው በህይወታችሁ ውስጥ በእናንተ ህይወት ውስጥ ሶስተኛ ሰው ወይም ደግሞ ቤተሰብ ሲገባ የምትወስኑት ግራ ነው የሚገባችሁ፣ የምትመርጡት ግራ ነው የሚገባችሁ። ማንኛውን አሁን ሀይሚ ብሩኬን ነው የምትመርጠው ወይስ ኤፍሬምን ነው የምትመርጠው? በጣም ከባድ ነው። ገብታችኋል? ይሄ ህይወት ነው። ስለዚህ ማስተካከል ያለባችሁን ነገር እስቲ እራሳችሁን ወረድ አድርጋችሁ ረጋ ብላችሁ ለማስተካከል ሞክሩ፣ ለመተራረም ሞክሩ። ችግር አትፍጠሩ። በቃ አሁን ሌላ ልክ ውስጥ ነው የገባችሁት። ምክንያቱም እንደዚህ በተነጋገራችሁ ቁጥር መናናቅ አለ፣ ክብር መነካካት አለ። በዛ ነገር ውስጥ ሲሆን ደግሞ ሌላ ችግር ነው የሚፈጥረው። ስለዚህ እናንተ ችግራችሁን ተነጋግራችሁ ብትፈቱ ጥሩ ነው ብዬ አስባለሁ። ሀይሚዬም እንግዲህ ነገ አንድ ቃል ነው የምፈልገው እያለ ነው ብሩኬ። እግዚአብሔር ይሁናችሁ፣ የእውነት ስነግራችሁ እግዚአብሔር ይሁናችሁ። እኔ ሌላ ምንም አልላችሁም ማለት ነው። ስለዚህ ኤፍሬምም ተረጋጋ። በእርግጥ እህትህ እንድትጎዳ ስለማትፈልግ ነው ምናምን። ግን ደግሞ ነገሮችን ደግሞ እንደዚህ ከማድረግ በፊት ደግሞ እነሱን ለማግባባት እነሱን ለማናገር ብትሞክር ጥሩ ነው ብዬ አስባለሁ። አይደለ እንደው ሩጦ ብድግ አድርጎ ከመሄድ ማለት ነው እንዲያስተካክል ማድረግ እንዲያርም ማድረግ ጥሩ ነው ብዬ አስባለሁ። ምክንያቱም
ሀይሚ ልቧ የበለጠ እንዳይሰባበር ማለት ነው። ይሄ ሁሉ ነገር የመጣው ብዙ ነገሮች አሉ። በነገራችን ላይ እዚህ ደረጃ ያደረሳቸው ነገር ብዙ ችግር አለ። ስለዚህ እነዛን ችግሮች ደግሞ ማስተካከል ይቻላል ብዬ አስባለሁኝ። ፈጣሪ ከእናንተ ጋር ይሁን። ጨሪቃዎችዬ መቼም እንደማትለያዩ ባለሙሉ ተስፋ ነኝ። አትለያዩም ደግሞ ፈጣሪ ያገናኘውን ሰው አይለይም። የእናንተ መዋደድ ይለይብኛል ማለት ነው። ስለዚህ ፈጣሪ ከእናንተ ጋር ይሁን።